በተረፈው ወሬ ያበዛውባችሁ ስልኬም ቻርጅ እየጨረሰ ነው። ቶሎ ብዬ ቁጭ ብዬ እዚች ፕላስ ቁጭ ለና ቪዲዮዋን ለቀቅ አረጋትና እዚህ ጋር ቪዲዮ እንደምታዩት ማለት ነው። ትንሽ ኤዲት አረጋትና ቶሎ ለቃትና እንግዲህ ደቡብ ጎንደርን በሙሉ ከጫፍ እስከ ጫፍ ቤላምቦ ማዳረስ አለብኝ። ከዚህ ካጣውም ደግሞ ወደ ሸውዳኝም ከሆነ ከዚህ ቀጥሎ ያለው ወደ ቪዲዮ ከለቀቁ በኋላ ድጋሚ ምን ላይ እንደደረስኩ የሰፈር እንደደረስኩና ሱመያም ድምጽ እንዳስቀመጠችልኝ ለተመልካቾቼም የምመልስ ይሆናል ማለት ነው። እና በተረፈው ይኸው ሱመያ እባክሽ መንደራችሁ ነው ያሉት እያንዳንዱ ቤት እያንኳኳ ይሄ እና ከሌ ቤት ነው ብዬ ልጠይቅላችሁ ለመቅረጽ አይመችም እንጂ የማ ቤት በሰላም ዱአ አድርጉልኝ። እናንተም ሱመያም ይሄንን ቪዲዮ እያየሽ መንገድ ላይ ያየውን ነገር እያየሽ አዩም ስትል ነበር ያንተ መታወቂያ ሌላ አካባቢ ነው ምናምን ብላለች። ያው ከተማ ውስጥ ምንም ነገር የለም፣ ያው መከላከያ ነው ያለው። ከዛ በኋላ ግን ፋኖ ነው ያለው። መታወቂያ ጠይቁኝ፣ እኔ የተወለድኩት እዚህ ነው፣ እናቴን ፍለጋ የመጣሁት አዲስ አበባ ነው ያደግኩት ምናምን ብዬ እንዴትም ብዬ በቃ አልፍ ያለው ባለፍኩበት ስመለስ እንግዲህ አጋጣሚ ከትልቅ ሰዎችም ጋር ነበርኩኝ። እንዴትም ብዬ አልፍ ያለው እንግዲህ መመለሻዬን አላህ ሰላም ያርገው በሰላም እንደገባሁት እና ሱመያ እዚህ ይሄ ደግሞ የሆነስ እየተንከራተተ ቃል ትቀልጃለሽ እንዴ? እዚህ እኮ ኧረ ከባድ ነው ያለበት። እንግዲህ እዚህ ባህል ዛፍ ጀንበል ተከባ እኮ ጅብ ይመጣል። እውነቴን ነው የምላችሁ ጅብ እኮ አለ። ያው መንገድ ላይም ይይዛሉ አሉ፣ ግን ያው ብዙ ምን ትላላሉ። እንግዲህ ከባድ ነው። ሱመያ እዚህ ጋር እናንተው ሰፈር መጥቶ እየተንከራተተ የሆነ ነገር ቢሆን ከባድ ነው እና አንድ ነገር ማለት አለብሽ ማለት ነው። ወይ አድራሻሽን ወይ የቤተሰቦችሽን አድራሻ መስጠት አለብሽ ብዬ ነው የማስበው ማለት ነው። ማለት እዚህ ጋር አንድ ነገር ቢሆን በዚህ ጊዜና በዚህ ሁኔታ በጣም ከባድ ነው። እንኳን የልጆችሽ አባት ቀርቶ ባዳም ቢሆን ክፉ ነገር እንዲነካው አትፈልጊም ማለት። ስለዚህ የልጆችሽ አባት ነው። ልጆችሽ በኋላ አባቴ ይሄን ቪዲዮ ማየታቸው አይቀሩም ሲያድጉ አባታችን በዚህ ሁኔታ እንደዚህ ለዚህ ድረስ መጥቶ የሆነ ነገር ደረሰበት ብትባይ ለአንቺም ለልጆችሽም ጥሩ አይደለም፣ ለቤተሰቦችሽም ቢሆን ማለት ነው። ይሄ ጊዜ ደግሞ ያልፋል እና ብዙም ብትጎጂ እያሁን ደግሞ የእሱ ባሰ ማለት ነው። እዚህ ጋር በጣም ነው ያሳዘነኝ። ማለት መሆን የሌለበት ነገር ነው እየሆነ ያለው እና ራስሽን አስተካክለሽ ይቅርታ አድርገሽለት ብትገናኙ ደስ ይለኛል ብዬ ነው የማስበው ማለት ነው። ማንኛውም ሰው ይጣላል፣ ግን ዞሮ ዞሮ መታረቁ አይቀርም። አንቺም እንደዛው። ስለዚህ ሰይድን ታውን በኋላ ይቅርታ አድርገሽለት እንደዚህ ባይንከራተት ጥሩ ነው ማለት። ሰላም ቢሆን ሀገር ሰላም ቢሆን ችግር የለውም። ያመንተል ነው። ግን አሁን በዚህ ጊዜ አደጋ ነው። በዚህ ጊዜ ምንም እንዲሆንብሽ አትፈልጊም አንቺ ማለት ነው። ምንም እንዲሆንብሽ አትፈልጊም መቼም። በምንም ነገር ልትጨክኝ አይገባሽም ብዬ ነው የማስበው። እኔ ብሆን እውነቴን ነው የምልሽ፣ እኔ ብሆን በዚህ ጊዜ እንደውም አለውልህ ብዬ ነበር ብቀመጥለት ማለት ነው። የሚያማተድም ደፍረህ ምናምን እያለው መጥቶ እዚህ ድረስ ጥሩ አይደለም እና ስመጣ በጣም ስሄድ ምንም ችግር የለው ከትላልቅ ሰዎች ጋር ስለሆንኩኝ እናቴን ፍለጋ ነው የመጣሁት። እዚህ ተወልጄ ነው ምናምን ብያቸው አሳለፉኝ አለ። ስመለስ ግን እኔ እንጃ ነው ያለውና ስለዚህ አሁን እናንተም ቢያገኝ ኖሮ ልጆቼን እህቴ ነች ብሎ ይዞሽ ይሄዳል ማለት ነው። እናቴን አግኝቼ እህቴን ይዤ መጣሁ ሊል ይችላል ብዬ አስባለሁ። እንግዲህ እግዚአብሔር ይሆን። ሰይድ ከባድ ነው። ሆቴል የለም ምን የለም። እንግዲህ የሱመያ ደግሞ ያለ ገጠር ነው። የገጠር ልጆች የሆናችሁ ታውቃላችሁ። እንደዚህ ብዙ የተላላቀ ነው ቤት ማለት ነው። እንደውም እኛ ጋር እንደዚህ በብዛት የተላላቀ አይደለም ማለት እንደዚህ ሩቅ አይደለም ቤታችን እኛ ጋር ማለት ነው። ትንሽ
ጓሯችን ምናምን እንደዚህ ደግሞ ቤተሰብ ስኮን መደዳውን የሆነ ቤት አለ ማለት ነው። ብዙም የተላላቀ ነው ግን እንጃ እንደዚህ የተራራቀ ነው እንዴ? ኧረ እንደዚህ መደዳውን ቤት አለ። ይህ እኮ በጣም የተራራቀ ነው። እዛ ጋር አልፎ አንድ ቤት አልፎ አንድ ቤት አልፎ አንድ ቤት። አሁን እንደውም ቀርቷል እንደዚህ አይነት ቤት ማለት ነው። እኛ ጋር የለም እንደዚህ በጣም አሁን ሰው በዝቶ ተጠጋግቶ ነው የሚኖረው እና እንደዚህ አይመስለኝም ነበረ። እና በጣም የጎንደር ደግሞ ለየት ይላል። ቤቱ በጣም ይላራቃል ማለት ነው። እንዳያሳየን ደግሞ ቆርቆሮ ቤት ምናምን እኮ የለም። በስመ አብ ጎንደር ምንድን ነው? ጎንደሬ የሰለጣኔ ሀገር አይደል እንደምትባለው እና ሲያሳይ እንግዲህ ቪዲዮ ላይ ታያችሁት። እኛ ጋር እኮ አሁን እናቴ ሳር ቤት ፈልጋችሁ አታገኙም። እውነቴን ነው የምላችሁ፣ ሀገሬን ማጋነን ሳይሆን ሳር ቤት የለም በአሁኑ ጊዜ። ሳር ቤት አታገኙም፣ ለጢስ እንኳን አታገኙም፣ እንኳን ለሌላ ማለት ነው። ቀርቷል ሳር ቤት ማለት ነው። እና ሳሩም ስለተወደደ ሳር ቤት ቀርቷል። ቆርቆሮ ቤት ነው እንዳለ እኔም ባላየው ሲሉ የሰማሁት ማለት ነው። ግን አላየሁትም፣ ይቅርታ አድርጉልኝ። እና ቢሆንም ግን ሱመያ እንደዚህ ያጨከኝበት ማለት ነው። እዚህ ድረስ መጥቶ ቆርጦ መጥቶ ብዙ ነገር ጥሎ መጥቶ ቀላል አይደለም። እንደውም ጎበዝ በመሆኑ ነው መጣ የምለው። እኔ እንኳን እዛው ተወልጄ ያደግኩበት ሀገር አልሄድም ብዬ ቀርቻለሁ። እውነቴን ነው የምላቸው። እዚህ ጋር መወሻሸት አያስፈልገንም። እኔ አሁን አልሄድም ብዬ ቀርቻለሁ። ለምን መታወቂያ የአዲስ አበባ መታወቂያ የለኝም ማለት እንትን ነው ያለኝ ፋይዳ ነው። ስለዚህ ፋይዳ ብዬ አስስ ብዬ ቀርቻለሁ ማለት ነው። ስለዚህ እንትን አትበይ ማለት ነው። ይቅርታ አድርገሽለት ተገናኝታችሁ ተወያይታችሁ ወደ ቤቱ ብትመለሱ ወደ ባህር ዳር ተመልሳችሁ እንደውም ኢድን አብራችሁ ብትውሉ ባህር ዳር ላይ እንደው ፏ ብትን ብላችሁ ልጆቻችሁን ይዛችሁ ኢድን ብታከብሩ። አንቺም የዘንድሮ ኢድ ከብዶኛል፣ መጦም ሁሉ አቅቶኛል፣ የመጀመሪያ ይመስለኛል እያልሽ ነበረ። እሱ ይከብዳል። ለምን መሰለሽ? ያ ሁሉ ተሰብስባችሁ የምትበሉት አሁን ደግሞ ብቻችን ስትሆኑ ብቻ ጦም እንኳን የእናንተ ቀርቶ የኛም ይከብዳል። ብቻ ሲጦም ማለት ነው። አንድ ሰው ሲጦም እንዴት ነው የሚከብደን? ስለዚህ ሱመያዬ ይቅርታ አድርገሽለት ኢድን አብላችሁ ባህር ዳር ሄዳችሁ ወይ ወደ ጎንደር ወደ ከተማው ገባ ብላችሁ ዘና ብላችሁ ውላችሁ እንግዲህ ትመጣላችሁ ማለት ነው። እና ሀገርሽ ደግሞ በጣም ሩቅ ነው። ወይ ሰይድ እንግዲህ እግዚአብሔር ይሁን ፈጣሪ ይሁን። እና ሱመያ በስመ አብ ከባድ ነው። ፍለጋው ቀጥሏል። ሰይድ ፍለጋውን ቀጥሏል። ሱመያን ለማግኘት ልጆቹን ለማግኘት አባቱና ከባድ ነው። ችግር የለም። የኔ አባት አንዱን ልጅ ፍለጋ ሰብ ድረስ ሄዷል። አንተም እንትን ድረሰች ችግር የለም። አይዞ ሰይዱ አይዞ። ግን ሰሞኑን ምን ሆና ነው አዩ የጠፋችው? ነው በጓደኛዋ መልእክት እያስተላለፈች በቃ። እና ሰይድ እንግዲህ በሰላም ተመለስ ሱመያንና ልጆችህን ይዛ ማለት ነው። ሱመያ ደግሞ አጨክኝበት። ምንም ቢሆን ባልሽ ነው። ምንም ቢሆን የልጆችሽ አባት ነው። 10 ዓመት ተቀምጠሻል። ምን የመሳሰሉ ልጆች ወልደሽለታል። አንቺ ያላዘንሽለት ማን ያዝንለታል? ስለዚህ አግኘውና ተመካክራችሁ ችግራችሁን በሰላም ፍቱ ማለት ነው። ችግራችሁን እንኳን በሰላም ባትፈቱ አግኝተሽው ልጆቹን አሳይተሽው ቢመጣ ደስ ይለኛል በእኔ በኩል። ልጆቹን አይቶ አግኝቶ አንድ ሁለት ቀን ልጆቹን አጫውቶ ቢመለስ ወደ ቤቱ። ምን ትያለሽ ሱመያ? እንዲህ እዚህ ድረስ መጥቶ እዚህ ጫካ ውስጥ ገብቶ ወይኔ እንዴት ያስፈላል! በመድኃኒዓለም ግን ወይኔ ኧረ ስማን በጣም ሩቅ እኮ ነው እናንተ። ቤቱ አልፎ ሲያሳየን በቪዲዮ
አረ እንደዚህ አይነት ነው እንደ እኛ ሀገር እናንተ ወይ እያለዚህ አይደለም። ሁላችሁ የተወለድኩበት ከተማው ቅርብ ነው፣ ከተማችን ቅርብ ነው። ግን ቤቱ እንደዚህ የተራራቀ ምናምን አይደለም። ጥቅጥቅ ያለ ነገር ነው ያለበት። ብዙም ሩቅ አይደለም። እዚህ ጋር ጎረቤት አለ፣ ቡና የምንጠጣው እዚህ ጋር ጎረቤት አለ፣ በጀርባችን ቤት አለ፣ በፊታችን ቤት አለ፣ በዚህ ጋር ቤት አለ። አረ መደዳውን ነው የኛ ሀገር። እንደዚህ አልፎ አልፎ ቤት አታውም። አልፎ አልፎ የለም። በፊት ግን ነበር መሰለኝ፣ አሁን ግን የለም። አሁን ነው ከተማ ሆኗል እና ጉድ ሳልፌትም የለም። ለማንኛውም ሱመያ ይቅርታ አድርገሽለት ከሰይድ ጋር ቪዲዮ በሚቀጥለው ሰይድ ልጆቹን አግኝቶ ሱመያን አግኝቶ የምናይ ያደርገን። እኔ እሱን ነው የምመኘው። የሰው ልጅ የሚመኘው እንደዚህ ነው እና ሰይድም ከልጆቹ ጋር ለአንድ ቀንም ቢሆን ለሁለት ቀንም ቢሆን ልጆቹን አግኝቶ ልጆቹን ስሙ አመት ባለን አልፎ ከልጆቹ ጋር ውሎ ቢመለስ። ይህ ልጅ ቤት አለው። ቤት እንኳን ባይኖረው ቤተሰቦቹ አሉት። ከቤተሰቦቹ ጋር መዋል ይችላል። ግን ልጆቼ ይበልጡብኛል ብሎ ነው ሄደው እና ለማንኛውም እንግዲህ ሰይድ ጫካ ለጫካ እየዞረ ነው ማለት ነው፣ እየተንከራተተ ነው ሱመያን ለማግኘት። ግን እኮ ቤተሰቦቿን ታወቀ፣ አባቷን ወንድሞቿን ታወቀ፣ እዛው ሰፈር ተሆነ ያገኛል። ቤቱን ታወቀ፣ ያለችበት አካባቢውን ታወቀ፣ ይነግሮታል እኮ ልጆች የራሱ ከብት ጠባቂዎች ይነግሮታል ብዬ ነው የማስበው። ለምን የገጠር ልጆች ጎበዝ ናቸው። ስለዚህ አካባቢውን ታወቅ፣ ልጆቹ ይነግረዋል። ሰተት ብለው ጥልቅ ቤት የእሱ ጊዜ ወጣ ይሉ ቤተሰቦቿም ሆነ እሷ እንደሱ ነው የምለው እኔ። ማለት ገጠር ተገባችሁ ጠይቃችሁ ታገኛላችሁ። ለምን መሰላችሁ? አካባቢውን ታወቀው ልጆች ራሱ ሲያገኝ ይነግሩታል። ልጆች ህፃናቶች ራሱ ያውቃሉ። የከሬ ቤት ስትሏቸው ሰተት አድርገው ነው የሚወስዱ ማለት ነው። ስለዚህ አካባቢ አንተ እኔ እንደሚመስለኝ አካባቢውን አላወቀውም። የነገረችው ቦታ የተሳሳተ ይሆናል እንጂ አካባቢውን ታወቀው ታገኘዋለህ ሰይድ። ለማንኛውም ሸር ላይ